ሮሜ መጽሐፍ ምዕራፍ 2 ቁጥር 17 ጀምሮ ዛሬ እግዚአብሔርን ቃል አብረን እናያለን። በዚህ ስፍራ በተከታታይ መናገር እንደጀመርኩ በወንጌል የተገለጠው የእግዚአብሔርን ጽድቅ ስለማግኘት እየተነጋገርን ነው ያለነው። በወንጌል የተገለጠውን የእግዚአብሔርን ጽድቅ፣ ይሄን በወንጌል የተገለጠውን ጽድቅ ሰዎች በሕይወታቸው ካላገኙት በስተቀር በወንጌል የተገለጠውን ጽድቅ ሰዎች ምን እንደሆነ ገብቷቸው በሕይወታቸው ካልያዙት በስተቀር በክርስትና ሕይወታቸው ውስጥ ውጤታማ ሊሆኑ በጭራሽ አይችሉም። ውጤታማ አለመሆን ብቻ ሳይሆን ሰዎች መንፈሳዊነትን በትክክል ስለማያገኙት እየደከማቸው ይመጣሉ። ሰው እየደከመው ሲመጣ ሃይማኖታዊ ስርዓት አያቆምም። ሃይማኖታዊ ስርዓቶችን በደንብ ይፈጽማቸዋል። ለምንድነው የሚፈጽማቸው ካላችሁ ህሊናው ስለሚጠይቀው፣ አእምሮው ስለሚጠይቀው። ለምሳሌ ጸሎት ቤት መሄድ፣ ፕሮግራም መካፈል፣ ከተቻለ መባ ስርዓት መስጠት፣ ባይብል ስተዲ፣ እነዚህን ነገሮች ሰው አያቋርጥም። ግን እነዚህን ነገሮች መለማመድ በራሱ መንፈሳዊነት ግን አይደለም። መንፈሳዊነት ከዚህ የዘለለ ሚስጥር ወይም እውነት አለው። እሱን ስንደርስ በተለይ ሮሜ መጽሐፍ ምዕራፍ 8 ላይ ስንደርስ መንፈሳዊነት ምን እንደሆነ ዚያጋ ነው የምናየው። ግን ይህንን መንፈሳዊነት መጀመር የሚቻለው፣ ወደዚህ መንፈሳዊነት ውስጥ መግባት የሚቻለው በመጀመሪያ የእግዚአብሔርን ጽድቅ በማግኘት ነው። ሰዎች የእግዚአብሔርን ጽድቅ እንዳይቀበሉ ወይም የእግዚአብሔር ጽድቅ በሕይወታቸው እንዳይመጣና ከጽድቅ የሚመነጭ የጽድቅ የሕይወት ስርዓት ለመኖር እንዳይችሉ እንቅፋት ከሚሆንባቸው መሰረታዊ ነገሮች መካከል የመጀመሪያው ሰዎች በራሳቸው ጽድቅ መመካታቸው ነው። ሰው በራሱ ጽድቅ ለመቆም ሲሞክር፣ ሰው በራሱ ጽድቅ ለመደገፍ ሲሞክር ከእግዚአብሔር ጋር ይጣላል፣ ከእግዚአብሔር ጋር ይተላለፋል። ልብ ብላችሁ ስሙኝ። የእግዚአብሔርን ጽድቅ ያላገኙ ሰዎች የሚረዳቸውን ጸጋ ሊያገኙ አይችሉም። የእግዚአብሔርን ጽድቅ ያላገኙ ሰዎች የሚመራቸውን መንፈስ ሊያገኙ አይችሉም። የእግዚአብሔርን ጽድቅ ያላገኙ ሰዎች የሚያጽናናቸውን መንፈስ ሊያገኙ አይችሉም። የእግዚአብሔርን ጽድቅ ያላገኙ ሰዎች ለዘላለም በእናንተ ውስጥ ይኖራል የተባለውን ሰላም ሊያገኙት አይችሉም። ስለዚህ የሁሉ ነገር መጀመሪያው በወንጌል የተገለጠውን የእግዚአብሔርን ጽድቅ በሕይወታችን ውስጥ ማግኘት ነው። ይሄ ጽድቅ የሚባለው ነገር በመጀመሪያው ቀን እንደነገርኳችሁ የሆነ የምናደርገው የምንፈጽመው ተግባር ሳይሆን የእግዚአብሔር ተፈጥሮ ነው። የእግዚአብሔር ማንነት። ማን ነው ጻድቅ ብሎ ይናገራል መጽሐፍ? እግዚአብሔር ምንድነው ብሎ ይናገራል? ጻድቅ ነው። የአብ ስም ለዘላለም የተቀደሰ ይሁን። ጻድቅ የሆነ እግዚአብሔር ይሄንን የጽድቅ ተፈጥሮ ለኛ አካፍሎናል። መጽሐፍ ይሄንን ነው የሚናገረው። ከመለኮት ባህሪ ተካፋዮች ሆናችኋል ብሎ መጽሐፍ ቅዱስ ይነግረናል። ስለዚህ መጀመሪያ የእግዚአብሔርን ጽድቅ ማግኘት መቻል አለብን። ይሄንን የእግዚአብሔርን ጽድቅ እኛ ማግኘትና ያን የጽድቅ ሕይወት ስርዓት መኖር እንዳንችል የኛ የራሳችን ጽድቅ በእግዚአብሔር ፊት በእኛ ጥረት፣ በእኛ ስራ፣ በእኛ ማንነት ጻድቅ ሆነን ለመቅረብ የምናደርገው ትግል ምን ያህል ከባድ እንደሆነና የትም እንደማያደርስ በራሳቸው ጽድቅ ይመኩ በነበሩ አይሁዳውያን ዛሬ እንድናይ እፈልጋለሁ። ጳውሎስ ይህንን የሮሜ መጽሐፍ በጻፈ ጊዜ በሮሜ ቤተክርስቲያን ውስጥ ሁለት አይነት ሰዎች ነበሩ። አንደኛዎቹ የእግዚአብሔርን ጽድቅ አሜን ብለው ተቀብለው በዛ በእግዚአብሔር ጽድቅ ማንነት የጽድቅን የሕይወት ስርዓት በእምነት የጀመሩ ሰዎች ናቸው። ሁለተኛዎቹ ሰዎች ግን በራሳቸው ጽድቅ የሚመኩና የእግዚአብሔርን ጽድቅ በወንጌል እንዲሁ የተገለጠውን የእግዚአብሔርን ጽድቅ እንዳይቀበሉ ያላቸው የነሱ ጻድቅነት የከለከላቸውን ሰዎች ነው እዚህ የምታገኙት። ስለዚህ እነዚህ ሰዎች ምን ነበረ ችግራቸው? ከነዚህ ሰዎች ምንድነው የምንማረው? አንድ አራት ነገሮች ሮጥ ብዬ ማንሳት እፈልጋለሁኝ። ምንድነው እሱ ከነዚህ ሰዎች የምንማረው ነገር? እነዚህ አይሁዳውያን፣ በዚያ በሮም የነበሩ አይሁዳውያን ችግራቸው የእግዚአብሔርን ጽድቅ መካፈል እንዳይችሉ፣ የእግዚአብሔርን ጽድቅ ማግኘት እንዳይችሉ
እንቅፋት የሆነባቸው ነገር ሁለት ዋና ነገር ነው። የመጀመሪያው ሕጉ ነው። ከእግዚአብሔር የተቀበሉት ያ ሕግ፣ እግዚአብሔር የሰጣቸው ያ ሕግ፣ ሕጉን መቀበላቸው የጽድቅ ትምክህታቸው ነበር። ልብ ብላችሁ ስሙኝ። ምን ማለት ነው ሕጉን መቀበል ማለት? ሕጉ የተሰጠው ለአይሁድ ነው። ኢየሱስ ክርስቶስም የመጣው አይሁድን ለመዋጀት ነው። መጽሐፉ በግልጥ የሚያስተምረው ይሄን ነው። አሕዛብ ትሩፋን ናቸው፣ እኔና እናንተ ትሩፋን ነን። ሕጉ የተሰጠው ለነሱ ነው። ሕጉ የተሰጣቸው ደግሞ በሕጉ አማካኝነት እንዲጸድቁበት አልነበረም። ለምን ካላችሁ ሕጉን ጠብቆ ማንም ሰው ሊጸድቅ ስለማይችል። ታዲያ ለምንድን ነው ሕጉ የተሰጣቸው? ሕጉ የተሰጣቸው ዘጸአት ምዕራፍ 20 ሄዳችሁ ስታነቡ በግልጥ እንደሚታይ እግዚአብሔር እሱ ማን እንደሆነ ራሱን ሊገልጥላቸው ነው። ምክንያቱም ምዕራፍ 19 ላይ እንደዚህ ብሎ ይነግራቸዋል። ከግብፅ ምድር ከባርነት ቤት በጸናች ክንድ ያወጣኋችሁ እኔ ነኝ አላቸውና ከግብፅ ምድር ለምን እንዳወጣቸው ሲነግራቸው ለኔ የመንግስት ካህናት እንድትሆኑ ነው። ምንድን ነው እያላቸው ያለው እግዚአብሔር? መንግስቴን በምድር ላይ ልተክል ነው። መንግስቴን እንደገና በምድር ላይ ላመጣ ነው። ያ የኔ መንግስት ህዝብ ማለት ደግሞ እናንተ ናችሁ። ስለዚህ በዚህ በኔ መንግስት ውስጥ ስትኖሩ እኔን በዚህ መልክ ነው ኮሙኒኬት የምታረጉኝ ብሎ ነው ሕግ የሰጣቸው እንጂ ጽድቅ ለማምጫ አይደለም። አዲስ ኪዳን ይህን በግልጽ ነው የሚናገረው። ነገር ግን እነዚህ አይሁዳውያን ይሄንን ጽድቅ መያዛቸው፣ ይሄንን ጽድቅ ለነሱ መስማት ነው። ይሄ ሕግ ይቅርታ፣ ሕጉ ለነሱ መሰጠቱ እንደ ትልቅ ትምክህታቸው ስለሆነ ሕጉን በመቀበላቸው ብቻ እግዚአብሔር በኋላ በወንጌል በኩል የገለጠውን ጽድቅ እንዳይቀበሉ ትልቅ እንቅፋት ሆኖባቸው ነበር። ኢየሱስ ክርስቶስ ጋር የነበራቸው ጦርነት ይሄ ነበር። ሊፈትኑት የሚመጡት በሕግ ነው። እንዲህ ማድረግ ተፈቅዷል ይሉታል እየመጡ። እንደዚህ ማድረግ ተፈቅዷል፣ እቺ ሴት ስታመነዝር አግኝተናታል፣ ሙሴ በሕጋችን በድንጋይ ተቀጥቅጣ ትገደል ብሎናል፣ አንተ ምን ትላለህ ይሉታል። ምን እያሉ ነው ያሉት? አንተ ልክ አይደለህም፣ ሕጉ እኛ ጋር ነው ያለው፣ አንተ ሐሰተኛ ነህ፣ እኛ ነን እውነተኞች፣ ሕጉን የያዝነው ሰዎች ነን እውነተኞች ብለው ነው ከኢየሱስ ክርስቶስ ጋር ጦርነት ውስጥ ገብተው የነበረው። ስለዚህ እግዚአብሔር በክርስቶስ በኩል ወደ እነሱ ያመጣውን የእግዚአብሔርን ጽድቅ እንዳያገኙት አደረጋቸው። ሕጉ በሕይወታቸው የፈጠረው ችግር ይሄ ነበረ። ሁለተኛው በእነዚህ ሰዎች ሕይወት ውስጥ ትምክህት የነበረው ነገር ግርዘት ነው። ከሕጉ ጋር ተያይዞ ያለው ግርዘት ጋር በኋላ እመጣለሁኝ። ሰዎቹ ከሕግ አንጻር በሕግ ላይ ያላቸው ትምክህት ምንድን ነው? ምዕራፍ 2 ቁጥር 17 ጀምሮ ሄዳችሁ ስታነቡ እስከ ቁጥር 23 ድረስ ያለውን ቦታ ስታነቡ አንድ አራት ነገሮች ከሕጉ የተነሳ በሕይወታቸው ነበረ ሰዎቹ። አንድ አራት ነገሮች። የመጀመሪያው ከእግዚአብሔር ጋር ያላቸው ግንኙነት በሕጉ ላይ የተመሰረተ ነበር። ሕጉ በሚለው መሰረት ከእግዚአብሔር ጋር ይገናኙ ስለነበረ እኛ ከአምላካችን ጋር የምንገናኝበት ከአምላካችን ጋር ህብረት የምናደርግበት ሕግ ያለን ሰዎች ነን፣ በሕግ ነው የምንንቀሳቀሰው የሚል ትምክህት ነበራቸው። አሁንም በቤተ ክርስቲያን ውስጥ በተለይ በክርስቶስ ኢየሱስ አምነን ከዳንን በኋላ አዲስ ፍጥረት ከሆንን በኋላ በሕግ በአድርግና አታድርግ ላይ የምንቆም ከሆነ ከእግዚአብሔር ጋር ጦርነት ውስጥ እንገባለን። ለምን ያላችሁኝ እንደሆነ ያደረግን ቀን ጻድቅነት ሲሰማን፣ ያላደረግን ቀን ስንኮነን፣ መከራችንን ስናይ ነው የምንኖረው። ስለዚህ ሕግ መቼውንም ሊያጸድቅ አይችልም። ሰዎቹ ከእግዚአብሔር ጋር ያላቸው ግንኙነት በአድርግና አታድርግ ላይ የተመሰረተ ነው። በጣም ብዙ ሰዎች በቤተ ክርስቲያኑ ሲኖሩ በክርስቶስ ያገኙትን ጽድቅ አያስቡትም። በክርስቶስ ከእግዚአብሔር የተቀበሉትን ማንነት አያስቡትም። ሰይጣንም አይፈቅድላቸውም ያንን እንዲያስቡ። ከዛ ይልቅ የሚነግራቸው በሚሰማቸው ስሜት ላይ ሕጉን በማድረጋቸው ባለማድረጋቸው ላይ ወደ ታች እንዲሉ ነው የሚያደርጋቸው። የአብዛኛዎቻችን መንፈሳዊ ሕይወት የሚዋዥቀው ለዚህ ነው። የሆነ ነገር ያደረግን ቀን ጻድቅነት ዛሬ እግዚአብሔር ከኔ ጋር ምናምን ይሰማናል። የሆነ ነገር ያላረግን ቀን አይ እንላለን። ድንገት መንገድ ስናቋርጥ መኪና የሳተን ቀን በኢየሱስ ስም ሳልጸልይ ስለወጣሁ ነው እንላለን። አለመጸለይን እያበረታታሁ አይደለም። እኛ በምናደርገው ነገር ላይ የተመሰረተ አይደለም ከእግዚአብሔር ጋር ያለን ግንኙነት። በግልጽ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 እንደሚነግረን
እኛ ስላደረግነው አንዳች ነገር ሳይሆን ከእቅዱና ከጸጋው የተነሳ ያዳነን። እስቲ ያዳነን በሉ ባካችሁ፣ ተናገሩ ባካችሁ። ከእቅዱና ከጸጋው የተነሳ ምን ያደረገን? ያዳነን። ምንም ሳናደርግ፣ ምንም ሳንሰራ፣ ምንም የፈጸምነው ሕግ ሳይኖር፣ ምንም ያደረግነው ነገር ሳይኖር ያዳነን። መንፈሳዊነት ከዚህ ነው የሚጀምረው። ክርስትና ከዚህ ነው የሚጀምረው። ከትግል ታርፋላችሁ። ይሄ ሲሆን የጸደቀውን ጻድቅ የሆነውን ማንነት ስትቀበሉ በቃ ያን ማንነት መኖር ትጀምራላችሁ። እነዚህ ሰዎች ይሄንን ህይወት እንዳይኖሩ ሕጉ እነሱ ጋር ስላለ በሕጉ አማካኝነት ከእግዚአብሔር ጋር ስለሚገናኙ ከእግዚአብሔር ጋር ያላቸው ግንኙነት በዚያ ላይ የተመሰረተ ስለሆነ በወንጌል የተገለጠውን የእግዚአብሔርን ጽድቅ እንዳይቀበሉ የመጀመሪያ ችግር ሆኖባቸው ነበር። ሁለተኛው ምክንያታቸው ከሕጉ ጋር ተያይዞ ያለው ሕጉን ያውቁታል፣ ያነቡታል። ስለዚህ እንደ ሕፃንና እንደ አላዋቂ ለተቆጠሩት ለአሕዛብ የሕግ አስተማሪዎች ናቸው። ስለዚህ ይመካሉ። ሕጉን ከኛ በላይ ማን ሊያስረዳው ይችላል? ማን ሊያብራራው ይችላል? ደሞ እኔ እኮ በጌታ ቤት 16 ዓመቴ ነው፣ ምን ልታስረዳኝ ትፈልጋለህ? አይነት ሰዎች ናቸው። አንዳንዶቻችን በጸሎት ቤት ውስጥ ተቀምጠናል እንጂ መዓት ጥቅስ እናውቃለን እንጂ መንፈሳዊነት በሕይወታችን ላይ ገና አልመጣም። ጥቅስ ማወቅና በጥንቃቄ ስሙኝ፣ ይኸውላችሁ ጥቅስ ማወቅና መንፈሳዊ መሆን ይለያያል። ጥቅስ ሰይጣንም ያውቃል። ትልቅ ነገር እንዳታረጉት። ጥቅስ ማወቅ ብቻ አይደለም፣ ይጠቅሳል። ይጠብቁ ዘንድ ስለ አንተ መላእክቱን ያዛቸዋል ተብሎ ተጽፎ የለ ወይ ብሎ ሁሉ ይጠቅሳል። ችግር የለበትም መጥቀስ። እየሰማችሁ ነው? ሰዎች ጥቅስ ስለሚያውቁ ያንን ጥቅስ ደግሞ ለሰዎች ማስተማር ማካፈል ስለቻሉ መንፈሳዊ እንደሆኑ ራሳቸውን ይቆጥራሉ። አይደለም። ለነዚህ ለአይሁዳውያን የእግዚአብሔርን ጽድቅ እንዳይቀበሉ የከለከላቸው ነገር ምንድነው? እሱ ያላችሁኝ እንደሆነ ሕጉን ያስተምራሉ፣ ይችላሉ። ሕጉን ማስተማር፣ ሕጉን መስበክ ይችላሉ። ሕጉን መኖር ግን አይችሉም። አይሆንም። እሱ ሕጉ የእግዚአብሔር ሕይወት ነው። ማንም ሰው ተነስቶ ሊኖረው የሚችለው አይደለም፣ የሚሆን አይደለም። ግን ስለሚያስተምሩት፣ ስለሚሰብኩት፣ ስለሚናገሩት በወንጌል የተገለጠውን እግዚአብሔርን ጽድቅ እንዳይቀበሉ አደገኛ እንቅፋት ሆኖባቸው ነበር። ሶስተኛው ከሕጉ የተነሳ ጣዖትን መጸየፍ ችለው ነበር። ሕጉ እንደዚህ ስለሚል ከኔ በቀር ሌላ አምላክ ምን አይበልህ፣ አይኑርህ፣ የተቀረጸ ስዕል ምናምን አይኑርህ ስለሚል ሕጉ ይሄንን ነው የሚለው። ስለዚህ እኔ የተቀረጸ ነገር በፊት ለፊት የሚታይ የለኝም ይላሉ። ግን የተቀረጸ ነገር በልባቸው ውስጥ አለ። እየሰማችሁኝ ነው? አብዛኛዎቻችን አሁን እዚህ ቤት ያለን ሰዎች ሁላችንም እርግጠኛ ነኝ በቤታችን ጣዖት የለም። የምንሰግድለት የምናመልከው ምናምን የምንለው ጣዖት በቤታችን ውስጥ ማንም ሰው ቢፈትሽ አያገኝ። እኔ እወራረዳለሁ። እዚህ ቤት ውስጥ ማንም ሰው ጣዖት አምላኪ ነው ተብሎ ሊከሰስ አይችልም። ለምን? የለንም፣ ቅርጽ የለንም፣ ስዕል የለንም፣ ምናምን የለንም። ግን ቅርጹና ስዕሉ ያለው እዚህ ውስጥ ነው። እዚህ ውስጥ ደግሞ ያለውን የሚያየው እግዜሩ ነው። እነዚህ ሰዎች ልብ ብላችሁ ስሙ። እነዚህ ሰዎች ጣዖት አያመልኩም። ግን ሙሴ በምድረ በዳ ሰቅሎት የነበረው ያ እባብ ጣዖታቸው ነበረ፣ ከቤተ መቅደስ ተገኝቶ እስኪወጣ ድረስ። ራሱ ሙሴ ጣዖታቸው ነበረ። ራሱ አብርሃም ጣዖታቸው ነበረ። ኢየሱስ ክርስቶስ አገልግሎት ሊጀምር ሲል ከሱ በፊት የመጣው ዮሐንስ መጥምቁ በሰበከ ጊዜ መጥተው እንደዚህ ነው ያሉት፣ እኛ የአብርሃም ልጆች ነን። እኛ የአብርሃም ልጆች ነን። ከራሱ ከክርስቶስ ጋር ደግሞ ሲከራከሩ ዮሐንስ ወንጌል ምዕራፍ 8 ላይ ሄዳችሁ ስታነቡ እንደምታገኙት ምንድነው የምትለው አንተ? እኛ የአብርሃም ልጆች የእግዚአብሔር ልጆች ነን አሉ። ማስረጃቸው የነበረው ነገር ምንድነው? እሱ በውጭ የሚታይ የተቀረጸ ጣዖት የላቸውም፣ ግን የተቀረጹ ብዙ ነገሮች በልባቸው ውስጥ አሉ። ስለዚህ የእግዚአብሔርን ጽድቅ እንዳይቀበሉ እንቅፋት ሆኖባቸው ነው። አራተኛው ነገር እነዚህ ሰዎች ሕግ የሚጠብቀውን ጽድቅ ለመፈጸም
ሳይችሉ ሕጉን ሳይፈጽሙ ሕጉን ሳንፈጽም እግዚአብሔርን ብናገለግል እግዚአብሔርን እናዋርደዋለን። ሕጉ የሚጠይቀውን ጽድቅ ሳይፈጽሙ ግን ሕጉን ይዘው ስለሚያገለግሉ በዛ አገልግሎት ይመካሉ። አገልግሎታቸው ደግሞ ምን አይነት አገልግሎት ነው ካላችሁ የእግዚአብሔርን የሚያዋርድ አገልግሎት። ሕጉን ይሰብኩታል፣ ሕጉን ያስተምሩታል እንጂ ስለማይኖሩት የእግዚአብሔር ስም በየጊዜው ይዋረዳል። ይሄ አገልግሎት ስላላቸው ግን ላያቸው ላይ ምን አለ? አገልጋይ የሚለው ስም አለ። የሕጉ አዋቂዎች፣ የሕጉ አስተማሪዎች፣ የሕጉ ካህናት የሚለው ነገር ላያቸው ላይ አለ። ስለዚህ የጎደላቸው ነገር እንዳለ እንዲያስቡ ምንም አያረጋቸውም። በጣም ብዙ ወንድሞችና እህቶች የምንታለለው እዚህ ጋር ይመስለኛል። በቤተ ክርስቲያን ውስጥ አንዳንድ አክቲቪቲዎች ስለምናደርግ በጣም መንፈሳዊ የሆነን ይመስለናል። እሱ ላይ እንመካለን። እሱ ጋር አይደለም ጫዋታው ያለው። እነዚህ ሰዎች ሕጉን አይፈጽሙትም፣ ሕጉን አይኖሩትም። ሕጉ የእግዚአብሔር ባህሪ ነው። ሕጉን ለመኖር ጻድቅ መሆን ይጠይቃል መጀመሪያ። ግን በአገልግሎታቸው ላይ ትምክህት አላቸው። ስለዚህ የተገለጠውን እግዚአብሔርን ጽድቅ ጎድሎኛል ብለው ሊቀበሉ እንዳይችሉ እንቅፋቱ ሆኖባቸው ነበር። የእግዚአብሔርን ጽድቅ በወንጌል የተገለጠውን የእግዚአብሔርን ጽድቅ እንዳያገኙት ይሄ ችግር ሆኖባቸው ነበር። ስለዚህ የጽድቅ የሕይወት ስርዓት ከነሱ አይጠበቅም። ዘመዶቼ የጽድቅ የሕይወት ስርዓት ለመኖር መጀመሪያ መጽደቅ ይጠይቃል። ምዕራፍ 1 ቁጥር 17 ሮሜ የሚነግረን እሱ ነው። አሁን ግን የእግዚአብሔር ጽድቅ በወንጌል ምን ሆኗል ይላል? ተገልጧል ይልና ጽድቁም በእምነት ከዚያስ በእምነት ከዚያስ ወደ እምነት። ጻድቅ ደግሞ በምን ይኖራል? በእምነት። ጻድቅ በሕግ አይኖርም። ይኸውላችሁ ስሙኝ፣ ክርስትናን በአድርግ አታድርግ ለመኖር የምትሞክሩ ከሆነ የትም አትደርሱ። በፍጹም አትችሉም። ደግሞ ክርስትና የሚጠይቀው ነገር ክርስትና አድርጉ ብሎ የሚነግራችሁ የመጨረሻው ነገር መስቀል ላይ ተሰቅለሙት ነው የሚላችሁ። ማን ነው የሚችል ይሄን? አትችሉም። ዛሬ ማመን አለብን እንደማንችል። በቃ የተመካንባቸው አገልግሎታችን ይሁኑ የጥቅስ ዕውቀታችን ይሁን የትኛውም ነገር በቃ ሊያስመካን በፍጹም አይችልም። ብቁ አያረገንም። እንደ አይሁዳውያኑ ሜዳ ላይ መቅረት ካልፈለግን በስተቀር መድከም ካልፈለግን በስተቀር የእግዚአብሔር ጽድቅ በእኛ ሕይወት ውስጥ እንዲመጣ ልክ በእነዚህ ሰዎች እንደታየው አይነት በእኛ ሕይወት ያለውን ትምክህተኝነት፣ ይሄ ሕጋዊነት ከላያችን ላይ ማንሳት፣ ይሄ ሕግ አክባሪነት ከላያችን ላይ አንስተን አልችልም። ለሰው ከባድ ነገር ይሄ እንደሆነ ታውቃላችሁ አይደል? ሰው በሕይወቱ የማይፈልገው ነገር አቃተኝ ማለት ነው። ከክርስቶስ ጋር መስቀል ላይ ተሰቅሎ የሞቱ ሰዎች ትዝ ይሏችኋል? አንደኛው እኮ የሞተው እየተወራጨ ነው። ራስህንም እኛንም ማድን እያለ እየተወራጨ የሞተው። ወንድሞቼ እናቶቼ፣ ዛሬ መወራጨት እናቁም። አልችልም እንበል። እነዚህ አይሁዳውያን የእግዚአብሔርን ጽድቅ እንዳያገኙት የመጀመሪያው ምክንያት ይሄ ነበረ። ሁለተኛው ምክንያታቸው ግርዘት ነው። ግርዘት በእርግጥ የሚያስመካ ነገር ነው። አይሁድ በግርዘት የሚመኩት ለምን ነበረ? የመጀመሪያው ምክንያት አይሁድ በግርዘት የሚመኩበት ምክንያት ግርዘት የኪዳን ምልክት ስለሆነ ነው። አሁን ትንሽ ነገር ላውራ ስለ ኪዳን፣ በደንብ ስሙኝ። እግዚአብሔር አብርሃምን ከጠራው በኋላ ምዕራፍ 15 እግዚአብሔር ለአብርሃም እንዲህ ብሎ ተናገረው። እኔ ላንተ ምንድን ነኝ? ንገሩኝ ባካችሁኝ። እኔ ላንተ ምንድን ነኝ? እኔ ያንተ ዋጋ ነኝ አለው። እኔ ያንተ ዋጋ ነኝ። አንተ ሌላ ዋጋ የለህም። ሌላ የሚመጥን ነገር የለም። ያንተ ዋጋ፣ ያንተ ብድራት፣ ያንተ ጋሻ እኔ ነኝ አለው እግዚአብሔር። አብርሃም በዚህ ጊዜ ከእግዚአብሔር ጋር ንግግር ጀመረ። እግዚአብሔር ሆይ አንተ ጋሻ ነህ ትለኛለህ፣ ያንተ ነኝ ትለኛለህ። እኔ በቤቴ ውስጥ ችግር አለ። ምንድን ነው ችግርህ? ልጅ የለኝም። እግዚአብሔር ደግሞ ትወልዳለህ አለው። ሰውየው ሸምግሏል፣ ሚስቱ ሸምግላለች፣ ትወልዳለህ አለው እግዚአብሔር። አብርሃም እግዚአብሔርን በዚህ ጊዜ አመነው ብሎ መጽሐፍ ቅዱስ ይናገራል። እግዚአብሔር በተናገረው በዚህ ጊዜ አብርሃም እግዚአብሔርን አመነው። ምዕራፍ 17 እግዚአብሔር መጣ፣ የተስፋው ቃል ሊፈጸም ሲል እግዚአብሔር መጣና አብርሃም ለራሱ ልጅ የሚወልድ መስሎት ነበረ። አይደለም፣
እግዚአብሔር ኪዳን ሊያቆም ነው የፈለገው። ስለዚህ መጣና ከአብርሃም ጋር እንደዚህ አለው። አብርሃም አለው የመጀመሪያው ከዛሬ ጀምሮ ያንተ ስም ይለወጣል አለው። አብርሃም ነበርክ፣ አሁን አብርሃም ትባላለህ አለው። ኪዳን በደንብ ስሙኝ። ከዛ በኋላ ሚስትህ ሶራ ነበረች፣ ከዚህ ቀን በኋላ ሳራ ትባላለች። ከዚያስ ምን ይሆናል? አሁን በቤት እየተወለደ ሁሉ ይገረዛል። ለምን? ዘፍጥረት ምዕራፍ 17 የኪዳንን ብርታት በደንብ እንድታዩ ፈልጋለሁ ዛሬ። ቁጥር 7 በእኔና በአንተ ከአንተም በኋላ በዘርህ በእኔና በአንተ ከአንተም በኋላ ከዘርህ ጋር ከትውልድ እስከ ትውልድ የዘላለም ኪዳኔን እመሰርታለሁ። ምን? የዘላለም ኪዳኔን እመሰርታለሁ። ምን አይነት ኪዳን ነው እሱ? እግዚአብሔር ከአብርሃምና ከዘሩ ጋር የመሰረተው ኪዳን ምን የመሆን ኪዳን ነው? አብርሃምና በአብርሃም ቤት ያሉ ሰዎች ሁሉ የገቡት ኪዳን መገረዝ ነው። ግርዘትን በሰውነታቸው ላይ በስጋቸው ላይ መቀበል ነው። እግዚአብሔር ግን ለሕዝቡ የገባው ኪዳን አለ። እግዚአብሔር ግን ለዘሩ የገባው ኪዳን አለ። የሚገርም ኪዳን፣ የሚገርም ኪዳን። ተመልከቱ እግዚአብሔር ቃል ምን እንደሚል። ኪዳኔን እመሰርታለሁ፣ በዚህም የአንተና ከአንተም በኋላ የዘርህ አምላክ። እስቲ አሜን በሉ አንድ ጊዜ። ዋው! እግዚአብሔር ከአብርሃምና ከዘሩ ጋር የገባው ኪዳን ምንድን ነው? እሱ እግዚአብሔር የአብርሃምና የዘሩ አምላክ የመሆን። ይኸውላችሁ እግዚአብሔር አምላካችሁ የሚሆነው በኪዳን ውስጥ ስትገቡ ነው። ያለ ኪዳን እግዚአብሔርን በአየር ላይ ማግኘት አይቻልም። እየሰማችሁ ነው? ያለ ኪዳን እግዚአብሔርን በአየር ላይ ማግኘት አይቻልም። እግዚአብሔር እንደዚህ ብሎ ነገረው፣ ለአንተ ከአንተም በኋላ ለሚመጣው ዘርህ እኔ አምላክ ሆናለሁ። ኪዳኔ ይሄ ነው። ራሴን ይኸውላችሁ እግዚአብሔር ከእናንተ ጋር በኪዳን ሲተሳሰር ቅራቅንቦ አይደለም የሚሰጣችሁ። ደሞዛችሁን ማሳደግ፣ ቤታችሁን መለወጥ እሱ አይደለም የእግዚአብሔር ስራ። እግዚአብሔር ራሱን ይሰጣችኋል። ጩና አሜን በሉ ባካችሁን። የእግዚአብሔር ኪዳን። አሁን ብዙ ሰዎች ከእግዚአብሔር ጋር ያላቸው ግንኙነት የሆነ ነገር ከእግዚአብሔር እጅ ለመቀበል ነው። አይሁዳውያኑ ሕጉን በመጠበቅ ሄዳችሁ ዘዳግም ምዕራፍ 28 ስታነቡ እንደምታገኙት እኔን ካደረግ በዋቃህ ይባረካል። በዛ መስመር ነው መኖር የሚፈልጉት። እኔን ካላደረግ በዋቃህ ይረገማል። በዛ መስመር ነው መኖር የሚፈልጉት። እግዚአብሔር ደግሞ የገባላቸው ኪዳን አለ። ምን የሚል? እኔ ያንተና የዘርህ አምላክ። የአብ ስም ለዘላለም ይባረክ። እኔ ያንተና የማን? የዘርህ። ገብቷችኋል? ያንተና የምንህ። ለአንዳንድ ሰዎች ለአንዳንዶቻችን እግዚአብሔር የኛ ብቻ አምላክ ነው። ወደ ልጆቻችን ገና አልተሻገረ። የእግዚአብሔር አጀንዳ ግን ከኔና ካንተ ጋር ብቻ አይደለም፣ ከኔና ካንቺ ጋር ብቻ አይደለም። የእግዚአብሔር ኪዳን አምላክ ሆናለሁ በዘመናት መካከል። አብርሃም ያልፋል፣ የአብርሃም ዘር ይቀጥላል። አብርሃም አይኖርም፣ የአብርሃም ዘር ይቀጥላል። የአብርሃም ዘር በቀጠለበት ዘመን ሁሉ እግዚአብሔር ለአብርሃም ዘር ምንድነው? አምላክ ነው። አሜን በሉ እባካችሁን። አምላክ ኪዳን ገባ እግዚአብሔር። ለዚህ ኪዳን ምልክት ግርዘት የሚባል ነገር ባንተ ላይ ይሆናል። እግዚአብሔር ከኪዳን ውጪ ስትሆኑ ቢጠራችሁ እንኳን ሊገላችሁ ይነሳል። ይሄ በጣም ትልቅ ኪዳን ነው። አንድ ሁለት ነገሮች ልንገራችሁ። በብሉይ ኪዳን ውስጥ ሙሴ እግዚአብሔር ጠራው። ልክ ነኝ? እግዚአብሔር ጠራው ወይ? ጠራው። ምን እንዲያደርግ? የእስራኤልን ሕዝብ ከግብፅ ምድር ከባርነት ምን እንዲያደርግ? እንዲያወጣ። ከዛ ልክ ወደ አገልግሎት ሲመጣ አንድ ችግር ነበረ። ልጁ ምን አልሆነም ነበረ? የሙሴ ልጅ ምን አልሆነም ነበረ? እግዚአብሔርም ሙሴን ምን ሊያደርገው ነበር ብሎ ይናገራል መጽሐፍ? ሊገድለው። ስለዚህ ሚስቲቱ ቶሎ ፈጠነችና ገርዛ ጣለች። ኪዳን በጣም ኢምፖርታንት የሆነ ነገር ነው። ዳዊትና ጎልያድ ሲጋጩ፣ ዳዊትና ጎልያድ ሲጋጠሙ በዳዊትና በጎልያድ መካከል ለነበረው የአቅም ልዩነት አንድ ነገር ብቻ ነው ምክንያቱ የነበረው። እሱን ዳዊት ነው የተናገረው። ይሄ ያልተገረዘ ሸለፈታም ምን ማለት ነው? ኪዳን የለው። ከሞን ኪዳን የለው። ዋው! ይሄ ኪዳን የለውም። በኪሎ ይበልጠኛል፣ በቁመት ይበልጠኛል፣ በጦር ዕቃው ይበልጠኛል፣ በምናምን ይበልጠኛል። ነገር ግን ምን የለውም? ኪዳን የለውም።
የለውም ኪዳን ባዶውን ነው። እንትን ጦር ቢይዝ ቁመቱ ቢረዝም የሆነ ታንክ ቢሆን ሰውየው ባዶውን ነው። ስለዚህ ዳዊት ምን አለ? ኖ ኖ ኖ ኖ ይሄን ሰውዬ ነው ያልፈራው ማለት ሰው ሁሉ ሲንቀጠቀጥ የኪዳን ሕዝብ ኪዳን ረስቶ ሲንቀጠቀጥ ዳዊት እንደዚህ ኖ ኖ ኖ ይሄ ሰውዬ እኔ ነኝ የምጥለዋል። ይሄን ሰውዬ ከኔ ውጪ ማንም ሰው ሊጥለው አይችልም ማለት። ብዙ ሰዎች ጠርተው አማከሩት። ሳኦል የመጀመሪያው የካውንስሊንግ አገልግሎት ሰጠው። አትችልም አሉ። ስለማታቅ ነው፣ ልጅ ስለሆንክ ነው። ኖ ኖ ኖ ልጅ ስለሆንኩ አይደለም። ታዲያ አንድ ነገር ይገባኛል አሉ። ምን? አልተገረዘም። ያድናል ኢየሱስ። ምን ብዬ ላውራችሁ እናንተ ዘመዶቼ? አልተገረዘም፣ ኪዳን የለውም። ቢመቁበት በጣም በጣም የሚያስመካ ነገር ነው የግርዘት የሚባል ነገር። ሰዎቹ የለውም ኪዳን የሚባል ነገር። እግዚአብሔር አምላኩ አይደለም። መጽሐፍ ቅዱስ እንዲህ ብሎ ይናገራል፣ እግዚአብሔር ከኛ ጋር ከሆነ ማን? አያችሁት? ይሄን በዳዊት ነው የምታዩት። እግዚአብሔር ከሱ ጋር ነው ያለው ማለት ምን ማለት ነው? የእግዚአብሔር ኪዳን በዳዊት ላይ አለ። የማንም ሰው ልብ አይረበሽ ይላል ዳዊት። አሁን ስለ ኪዳን ያልገባው ትውልድ በቸርች ስላለ የሆነ ነገር ተፈጠረ ሲሆን አዎ ጌታ ብቻ ያዳ ምን መሰለ ህዝቡ ኪዳን የላቀ ኪዳን አለ። ደግሞ በኋላ ነግራቸዋለሁ። አዲሱ ኪዳን ዳዊትን ይሄን ያህል ያስመካ ኪዳን። ዳዊት እንደዚህ የማንም ሰው ልብ እንዳይወድቅ ለምን ሲባል አልተገረዘም። አየዋለሁ ነው ያለ። ሌሎቹ ጦሩን ጋሻው ምናምን ሲያዩ ዳዊት ምን ያህል ኪዳን። እስቲ ኪዳን በሉ ባካችሁን። ኪዳን ግርዘት ማለት የዛ የኪዳን ማህተም ነው። እግዚአብሔር ከዳዊት ጋር ሆኖ ጎልያድን ሲደፈጥጠው፣ እግዚአብሔር ከሙሴ ጋር ሆኖ በግብፅያን ሁሉ መዓት ሲያወርድ፣ የፈርዖንን ቤት ሲያስጨንቅ፣ ህዝቡን ከባርነት ቤት ሲያወጣ፣ ዋው ኪዳን ግርዘት። ለሙሴ ከተራራ ውሃ ማፍለቅ ከባድ አይደለም። ለሙሴ መና ማውረድ ከባድ አይደለም። ለሙሴ ባህር መክፈል ከባድ አይደለም። ትዝ ይላችኋል፣ ህዝቡን መርቶ ይዞ ሄደና ባህሩ ጋር ደርሶ ብሎ ሲጮህ ትበላተ አለው እግዚአብሔር። ምን ትጮህብኛል? ዘንድሮኛል እግዚአብሔር የሚለን እንደዚህ ይመስለኛል። ትበላተ ምን ትጮህብኛል? ምን ነው እግዚአብሔር ሆይ ሲሉ አይገባም እንዴ? እጅ ላይ ምንድን ነው ያለው? በቃችን ዘርጋው። እንዴት አንተ የኪዳን ሰው ነህ? ጩሁና አሜን በል እባክህ። አንተ አጠገባችሁ ላለው ሰውዬ ዝም ብለህ አትቀርዝዝ በሉና ንገሩልኝ። ዝም ብለህ አትዘን በሉና ንገሩልኝ። እግዚአብሔር ካንተ ጋር ኪዳን ገብቷል በሉት። ያመነ ሰው አሜን ይበልስ አንድ ጊዜ። ሰምታችሁኛል ዘመዶቼ? ከእናንተ ጋር አብሬ ሆናለሁ ብሎ ኪዳን የገባው አንድ ቱጃር አይደለም። እየሰማችሁ ነው? አንድ ቱጃር የዓለማችን ጫፍ ረገጥ ሚሊዮነር አይደለም። ሰማይን በስንዝር የለካ ውኆችን በፍኙ የሰፈረ በአፉ ቃል ነገርን ካለመኖር ወደ መኖር የሚያመጣ የሰማይ አምላክ እግዚአብሔር። አንድ ሰው አሜን ይበልስ። ዋ እግዚአብሔር ሎርድ ጂሰስ እግዚአብሔር። እየሰማችሁ ነው? እግዚአብሔር ሁሉን የሚችል እግዚአብሔር። ከሞን አንተ ራስን ካለመኖር ወደ መኖር ያመጣ እግዚአብሔር። እየሰማችሁ ነው? መጥቶ እግዚአብሔር ከአብርሃም ጋር እንዲህ አለው፣ ካንተና ከዘርህ ጋር አብሬ ሆናለሁ። ዋው እግዚአብሔር። እስቲ ተናገሩ ከኔ ጋር እግዚአብሔር በሉ። ከኔ ጋር ከሆነ ማን ይቃወመኛል? ከኔ ጋር ያለው እግዚአብሔር ሕያው ነው በሉ። ይሰራል በሉ። ያድናል በሉ። ይታደጋል በሉ። እግዚአብሔር ከኔ ጋር ነው በሉ። ያመነ ሰው አሜን ይበል። ግርዘት አይሁዳውያን ግርዘትን ሲያዩ ኪዳን ስለሚታያቸው ሁሉ የሚታያቸው ነገር ምንድነው? አለመሸነፍ፣ ምንም ነገር ላይ ማሸነፍ። አንድ ጊዜ እዛ ኢትዮጵያ በነበርኩ ጊዜ አንዲት አይሁዳዊ ሴት አግኝተን አነጋገርን።
ስለ ኢየሱስ ስንነግራት ከት ብላ ሳቀችብን። አንድ ነገር ይገርመኛል አለችን። ምን አልናት? እናንተ የምታነቡትን መጽሐፍ በሙሉ የጻፉት አይሁዳውያን ናቸው አለች። አዎ አላት። ይሄ ብቻ ለኔ በቂ ነው አለች። በቃ ይሄ ብቻ ለኔ በቂ ነው። ስለዚህ እናንተ እነማን ናችሁ ሲጀምር ለኔ እንደዚህ ብላችሁ የምትነግሩኝ አለች። ደነገጥን። እናንተ እነማን ናችሁ ለኔ እንደዚህ ብላችሁ የምትነግሩኝ? እስቲ ኢዋት እቺ እስራኤል የምትባለውን ሀገር እፍኝ እኮ ነው የምታክለው። እሷ ስታስነጥስ ዓለም ይናወጣል። የሚገርም ጉድ እኮ ነው። እሷ ካለች ሰው ሰው ሁሉ ምንድነው ሚስጥሩ? ኪዳን። አሁን ኖ ለአብርሃም እግዚአብሔር ኪዳን ገባለት። የዚህ ኪዳን ማህተም ይኸውልህ ግርዘት ነው። ስለዚህ አይሁዳውያን በዚህ ግርዘት ላይ ይታመናሉ። በዚህ ግርዘት ላይ ኃይለኛ መደገፍ አላቸው። ያለፈ ኪዳን እየመጣ በዛኛው ኪዳን እንዲጸኑ አደረጋችሁ። አሁን እናንተን ደስ ባሰኛችሁ፣ በጣም ሰርፕራይዝ ባደረጋችሁ በዚያ ኪዳን ላይ ብቻ መቆም ፈለጉ። ያለፈ ኪዳን አለ። ኋላ ነግራችኋለሁ። እስቲ ያለፈ በሉ እባካችሁን። ያለፈ በወንጌል በተገለጠው የእግዚአብሔር ጽድቅ አማካኝነት የመጣ ያለፈ ኪዳን። አሜን አሜን። ምንድነው እሱም ያልፈው ያላችሁ እንደሆነ ለአይሁዳውያን እግዚአብሔር አምላክ ሆናችኋለሁ ነው ያላቸው። ለኛ ግን እግዚአብሔር አባት የሆነበት ኪዳን። እየሰማችሁኝ ነው? በወንጌል በተገለጠው ጽድቅ ወደ እኔና ወደ አንተ የመጣው ኪዳን እግዚአብሔር አምላክ ብቻ የሆነበት አይደለም። እግዚአብሔር ምንህ አባትህ። እስኪ አባቴ ነው በል እባክህን። እባክህ ተናገር። አባቴ ነው በል እባክህን። ራሴት የሚገርም ነገር እኮ እግዚአብሔር አባታችን የሆነበት ኪዳን፣ ያለፈ ኪዳን። ሰዎች ይህን እንዴት ነው ሊያገኙት የሚችሉት? በወንጌል የተገለጠውን እግዚአብሔርን ጽድቅ ሲቀበሉ። ይህንን ጽድቅ እንዳይቀበሉ የመጀመሪያው ኪዳን እንቅፋቱ ናቸው። ቀላል አይደለም ይሄ ግርዘት የሚባል ነገር። አብርሃም እግዚአብሔር በተናገረው ጊዜ እምነቱ ጽድቅ ሆኖ እንደተቆጠረለት የሚያሳይ ምልክት ነው። ሮሜ ምዕራፍ 4 አንዴ ላንብብላችሁ። አሜን። ኢየሱስ ያድናል። አሜን። ኢየሱስ ያድናል። አጠገባችሁ ላለው ሰው ዛሬ እንዲበሉና ንገሩት፣ ክርስቲያን ሆነህ ትሄዳለህ ከዚህ በሉት። ከሞን ንገሩ፣ ክርስቲያን ሆነህ ትሄዳለህ በሉት። ከሕግ ትፈታለህ በሉት። አዎ እግዚአብሔር ይፈታናል። አሜን። ቁጥር 11 ሳይገረዝ በነበረው እምነት፣ ኪዳኑን ሳይቀበል በፊት በነበረው እምነት ላገኘው ጽድቅ። ግርዘት ለአብርሃም ሳይገረዝ በፊት ለተቀበለው ጽድቅ፣ በእምነት ለተቀበለው ጽድቅ፣ ሳይገረዝ በነበረው እምነት ላገኘው ጽድቅ የመገረዝን ምልክት ይኸውም የጽድቅን ማህተም ተቀበለ። ስለዚህ ለሚያምኑ ነገር ግን ላልተገረዙት ጽድቅ ሆኖ ያድናል ኢየሱስ። ግርዘት አብርሃም በእምነት ለመጽደቁ። ስለዚህ በብሉይ ኪዳንም ጽድቅ በምን የለም? በሕግ የለም። በብሉይ ኪዳንም ጽድቅ ያለው በምንድን ነው? በእምነት ባድርጋታ። አብርሃም ከመገረዙ በፊት ስላመነው እምነት ጽድቅ ሆኖ ተቆጠረለት። ያን ስለመቀበሉ የኪዳን ማህተም በላዩ ላይ አረፈ። የአብ ስም ለዘላለም የተቀደሰ ይሁን። ስለዚህ አይሁዳውያኑ የአብርሃም ዘር በመሆናቸው በስጋቸው ይመካሉ። ግርዘትን ከንቱ የሚያደርግ ነገር ምንድን ነው? ይሄን ኪዳን ከንቱ የሚያደርግ ነገር በጣም 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 ኃይለኛ የሆነ ነገር ለነዚህ ሰዎች ግርዘትን ከንቱ ያደረገባቸው፣ ይሄንን ትልቅ ኪዳን ባዶ ያደረገባቸው ነገር ምንድን ነው? እሱ የመጀመሪያው ሕግን ለመፈጸም አለመቻል። ኪዳንን ጥቅም አልባ ኃይል አልባ የሚያደርገው ነገር ሰዎች ሕግ ለመፈጸም ሲታገሉ ነው። ሕግን ማንም ሰው ሊፈጽመው አይችልም። በብሉይ ኪዳንም አልቻሉም። ስላልቻሉ ግርዘቱ አልጠቀማቸው። ኪዳኑ የሚረባቸው አልሆነም። ኪዳኑ ወደሚታሰበው የሚያደርሳቸው አልሆነም። ኪዳኑ በውስጡ ያለውን ኃይል ሙሉ በሙሉ እንዲጠቀሙት አላደረጋቸው። ለምን? ሕጉን ለመፈጸም ይታገሉ ስለነበር። ከማመን ይልቅ ከሕጉ ጋር ግብግብ ውስጥ ገብተው ስለነበር።
ግርዘትን ከንቱ የሚያደርገው ነገር ምንድነው? እሱ ያላችሁ ያልተገረዙ ሰዎችም ሕግ የሚያዘውን ነገር ያደርጋሉ። አንዳንድ ሰዎች ወንጌል ስትነግሯቸው ምን ይሏቸዋል? እኔ አላጨስ፣ እኔ አልዋሽ፣ እኔ ዝሙት አልሰራ ይሏቸዋል ወይስ አይሏቸውም? አንዳንድ ሰዎች እኮ ከኛ ይበልጣሉ በብዙ ነገር። ጨዋ ኃጢአተኞች እኮ ሞልተዋል ታውቃላችሁ አይደል? በጣም ስነ ስርዓት ያላቸው የማይጠጡ የማይዋሹ ዝሙት የማይሰሩ ምናምን በጣም ስነ ስርዓት ያላቸው ጨዋች ሲናገሩ እንኳን ቁጥቦች ማለት በጣም ተጠንቅቀው የሚያወሩ ማለት ነው። ሰው እንዳይጎዱ ማለት የሰው ፕራይቬሲ ብለው በጣም ተጠንቅቀው የሚኖሩ ሰዎች አሉ። ስለዚህ ይበልጣሉ። ሰው ህጉን በህጉ የሚመኩ ሰዎች እነሱ ሊፈጽሙት ያልቻሉትን ህግ ወይም እነሱ የሚኩራሩበትን ህጉን ያልተቀበለ ሌላ ወገን ሁሉ ይፈጽመዋል። ስለዚህ ኪዳን ዜሮ ይሆናል። እነዚህ ሰዎች ግርዘትን በመቀበልና ህግን በመቀበል ብቻ ከፍርድ ነፃ የሚኮን ይመስላቸዋል። ያለ እምነት ማለት ነው። ግርዘትን በመቀበልና ህግን በመፈጸም ብቻ ከፍርድ ነፃ መሆን የሚቻል ይመስላችኋል? አይቻልም። እንደውም እነዚህ ህግን የሚፈጽሙ አሕዛብ ይፈርዱባችኋል ነው ያለው ጳውሎስ። እግዚአብሔር እንኳን አይደለም ይፈርድባችሁ። እነዚህ ህግን የሚፈጽሙ ህጉን ሳይቀበሉ ህጉን የሚፈጽሙ እነሱ ይኮንኗችኋል፣ ይፈርዱባችኋል። ለምን? ከናንተ የተሻለ ህጉን ስለሚፈጽሙት። ስለዚህ በህጉ በኩል ኦር በግርዘት በኩል የእግዚአብሔርን ጽድቅ ማግኘት በጭራሽ አይቻልም። ታዲያ ይሄ ከሆነ እንዴት ነው እውነተኛ አይሁድ መሆን የሚቻለው? እውነተኛ ጻድቅ እግዚአብሔር ሰው መሆን የሚቻለው ታዲያ እንዴት ነው እሱ? እንዴት ነው የሚቻለው? ምዕራፍ 2 ቁጥር 28 አንድ ሰው ለይምሰል በውጫዊ ብቻ ይሁዳዊ ልሁን ቢል ይሁዳዊ አይሆንም። እውነተኛ ግርዘትም ውጫዊና ስጋዊ ስርዓት አይደለም። ዳሩ ግን አንዱ ሰው ይሁዲ የሚሆነው በውስጣዊ ማንነቱ፣ እስቲ በውስጣዊ ማንነቱ በሉ። አንድ ሰው ይሁዲ የሚሆነው በውስጣዊ ማንነቱ ይሁዲ ሆኖ ሲገኝ ነው። ሰማችሁት? የመጽሐፍ ምን እንደሚል? ሆኖ ምን ሲል? ሲገኝ። ሲመስል አይደለም፣ ሆኖ ሲገኝ። መንፈሳዊ መሆን የሚቻለው መንፈሳዊ ሆነን ስንገኝ፣ ክርስቲያን መሆን የሚቻለው ክርስቲያን ሆነን ስንገኝ፣ ስንመስል አይደለም። ሃሌሉያ! እግዚአብሔር ይመስገን፣ ጌታ ይባረክ፣ እግዚአብሔር ይባርክ ስንል አይደለም። ስንል አይደለም። ታዲያ ምንድን ነው እሱ? እግዚአብሔር ይባርክ ስንል መባረክ ስንችል። እየሰማችሁ ነው? እግዚአብሔር ይባርክ ብለን ስንናገር ያ ሄዶ የሆነ ነገር ሲያደርግ ሰው ላይ እሱ ነው ትክክለኛው ማን ነው? ወደ እሱ መጣለሁኝ። አሁን ላበቃ ነው። በደንብ ስሙኝ። ላንብበው ክፍሉን። በውስጣዊ ማንነቱ ይሁዳዊ ሆኖ ሲገኝ ነው ግርዘትም ግዝረት የሚሆነው በለው፣ ኪዳንም ኪዳን የሚሆነው፣ ግርዘትም ግርዘት የሚሆነው በተጻፈው ሕግ ሳይሆን በመንፈስ የልብ ግርዘት ሲኖር ነው። እንዲህ ያለው ሰው ምስጋናው ከሰው ሳይሆን ከእግዚአብሔር ዘንድ ነው። አንዴ በደንብ አሜን በሉ ሲባካችሁ። የሚገርም ነገር ነው የሚናገረው መጽሐፍ። ይሄንን ልክ እንደ አይሁዳውያን የተጫነንን እንቅፋት የሆነብንን ነገር አስወግደን በወንጌል የተገለጠውን የእግዚአብሔርን ጽድቅ ስንቀበለው የኛ ሲሆን እውነተኛ አይሁዳዊነት ወይም እውነተኛ መንፈሳዊነት ይጀምረናል። እውነተኛ መንፈሳዊነት በህይወታችን እንዲጀምር እንዲሰራ በሜዳዊ ወይም በውጫዊ ስርዓት ላይ ሳይሆን ማተኮር ያለብን በውስጣችን ላይ ነው ማተኮር ያለብን። አዝናለሁ፣ በጣም ብዙ ቅዱሳን ወደ ውስጣቸው አያዩ፣ ውስጣቸው ወዳለው ነገር አይመለከቱም። ወንድሞቼና እህቶቼ የዚህን የጨለማ ዓለም ጉልበት ጥሳችሁ መሄድ ትፈልጋላችሁ? ማሸነፍ ትፈልጋላችሁ? ወደዚህ ወደዛ አትዩ። ሰይጣን ወደሚያሳያችሁ ነገር ሰይጣን እንዲህ ነው የሚነግራችሁ፣ ወደቅ አለቀል፣ እሱን አትዩ። ወደዚህ ውስጥ ተመልከቱ። እዚህ ውስጥ ምን አለ? አምላክ አለ። አሜን አሜን። ውጫዊ ሜዳዊ ስርዓት ላይ ነው ሰዎች የሚያተኩሩት። አንድ ጊዜ አንድ ሰው ያለኝን ነገር ልንገራችሁ፣ ጥሩ ምሳሌ ስለሚሆን።
ሰውየው ያለማሰለስ አስራት ይከፍላል። በፍጹም ሳያቋርጥ አስራቱን ይከፍላል። አስራቱን ከፍሎ ሲያበቃ የሚጠብቀው ምንድነው? በሚሰጠው አስራት ልክ ገቢ ነው የሚጠብቀው። ብዙ ጊዜ ከፈለ። ይሄን ስራ ጠብቆት ሄደ። ያ ባርኮት ወደሱ አልመጣለ። እንደውም ሰይጣን መከራ ያበላው ጀመረ እና ሰውየው ተፈተነ። አስራቴን መስጠት ባቆምስ ቢቀርስ ቆይ ላማክረው ታሪኩን ብሎ መጣ እኔ ጋር። ከዛ መጥቶ እኔ አለኝ አልኩት አስራቴን ያለ ማሰለስ ነው የምከፍለው። አንድ ቀን አጓድዬ አላውቅም። ግን ይገርምሃል አለኝ። ወዲያው ገባኝ። በቃ ምን ሊለኝ እንደፈለገ ገባኝ። ግን ይገርምሃል አለኝ። ምንድን ነው ስለው እንትን እጀምራለሁ አይከናወንልኝም፣ እንትን አረጋለሁ አይሳካልኝም፣ እንትን እሰራለሁ አይመጣም፣ እንትን ምናምን እላለሁ። በቃ የሆነ መርገም አለብኛል። አያችሁ፣ ሰውየው መርገምን ሊሰብር የሚሞክረው በምንድን ነው? በአስራት። ለነገሩ አይፈረድም፣ በእናንተ ላይ አይፈረድም። እኛ ሰባኪዎች የፈጠርንባችሁ ችግር ነው። በእናንተ ላይ አይፈረድም። ለምን ያላችሁኝ እንደሆነ ዘይት በቃኒዝና ዛሬ መርገም ሰብራለሁ በዚህ ዘይት ኑ ምናምን ስለምንላችሁ ውስጣችሁ የተቀመጠውን ነገር አታውትም። ከሕግ እርግማን የዋጀን መርገምን ከላያችን ላይ የሰበረው የአብርሃም በረከት ወደኛ እንዲያልፍ እኛ ውስጥ የገባ የአብ ልጅ ክርስቶስ አለ። አሜን በልባክን። መጽሐፍ የሚያወራው ይሄን ነው። እስቲ ተባረክ ያለው በሉ። አንዳንዶቻችሁ የሚቆረቁራችሁ ኪስ ስላላችሁ አትሉም። እስቲ ተባረክ ያለው በሉ። የበረከት ማስረጃው ካርዳችሁ ላይ ያለው አማውንት አይደለም። የበረከት ማስረጃው እናንተ በክርስቶስ ኢየሱስ የተደረጋችሁት ነው። እሱ ደግሞ ሜዳዊ ስርዓት ላይ አይደለም የሚያነጣጥረው። ይኸውላችሁ በትክክል አይሁዳዊ መሆን ስንጀምር፣ በትክክል መንፈሳዊ መሆን ስንጀምር የሆነ ነገር ስላላረግን አይደለም። ታዲያ በምንድን ነው እሱ? በወንጌል የተገለጠውን የእግዚአብሔር ጽድቅ ባመንን ጊዜ፣ በተቀበልን ጊዜ በቃ የእግዚአብሔር ልጆች ሆነናል። በቃ እውነተኛዎቹ አይሁዳውያን ሆነናል። አለቀ ዘመዶቼ። አይሁዳዊነት ስርዓት በመፈጸም ወይም በመምሰል አይገኝም። አይሁዳዊነት በመሆን የእግዚአብሔር ልጅ በመሆን በመወለድ የእግዚአብሔርን ተፈጥሮ በመካፈል ነው የሚገኘው። በቃ አለቀ። መንፈሳዊነት ሌላ መንገድ የለው፣ በመምሰል አይደለም። እውነተኛው ይሁዳዊነት ሲጀምረን ወይም እውነተኛው መንፈሳዊነት ሲጀምረን መንፈስ ቅዱስ በእኛ ውስጥ እየሰራውን ስራ ማየት እንጀምራለን። ምን ይላል መጽሐፉ? እውነተኛው መገረዝ ይላል። ግርዘት የምን ምልክት ነው አልኳችሁ? እባካችሁ አውሩልኝ። የምን ምልክት ነው አልኳችሁ? ይሁላችሁ፣ እውነተኛው መገረዝ በመንፈስ ቅዱስ አማካኝነት በሰው ልብ ውስጥ የሚፈጸም ጉዳይ ነው። እውነተኛው መንፈሳዊነት፣ እውነተኛው የእግዚአብሔር ልጅነት፣ አዲሱን ኪዳን እግዚአብሔር በመንፈሱ አማካኝነት በእኔ ውስጥ አዲሱን ኪዳን አንዴ ላንብብላችሁ። ዕብራውያን ምዕራፍ 8 ልጅ የተደረግንበትን ኪዳን እዩት። የመጀመሪያው ኪዳን ምንም ጉድለት ባይገኝበት ኖሮ ለሁለተኛው ስፍራ ባልተፈለገም ነበረ። እግዚአብሔር አምላክ ብቻ የሚሆንበት ጉድለት አለው። ስለዚህ ሁለተኛ ኪዳን አስፈልጓል። በመንፈስ ቅዱስ አማካኝነት በውስጣችን ማህተም የሚቀመጠው የአዲሱ ኪዳን ማህተም ተመልከቱ። እግዚአብሔር ቃል ምን እንደሚል የመጀመሪያው ኪዳን ምንም ጉድለት ባይገኝበት ኖሮ ለሁለተኛው ስፍራ ባልተፈለገም ነበር። ነገር ግን እግዚአብሔር በሕዝቡ ላይ ጉድለት በማግኘቱ እንዲህ ይላቸዋል፣ ከእስራኤል ቤት ጋራ ከይሁዳም ቤት ጋራ አዲስ ኪዳን የምገባበት ጊዜ ይመጣል ይላል ጌታ። ምን አይነት ኪዳን? ምን አይነት ኪዳን? ተመልከቱ አዲሱን ኪዳን መጽሐፉን ብሎ እንደሚያወራ
ይህም ምን አዲሱ ኪዳን እነርሱን ከግብፅ ምድር ለማውጣት እጃቸውን በያዝኩበት ጊዜ ከቀድሞ አባቶቻቸው ጋር እንደገባሁት ኪዳን አይደለም። የቀድሞ አባታቸው ማን ነው? አብርሃም። ከአብርሃም ጋር እግዚአብሔር የተጋባው ኪዳን ምንድነው? እሱ አምላካቸው እሆናለሁ፣ በመካከላቸው አድርና አምላካቸው እሆናለሁ። አለቀ። እንደሱ አይነት ኪዳን አይደለም። በመንፈስ ቅዱስ በልባችን የታተመውን ኪዳን ተመልከቱ። ከቀድሞ አባቶቻቸው ጋር እንደገባሁት ኪዳን አይደለም። ምክንያቱም እነርሱ በኪዳኔ አልጸኑም፣ እኔም ከነርሱ ዘወር አልሁ ይላል ጌታ። ከዚያ ጊዜ በኋላ ከእስራኤል ቤት ጋር የምገባው ኪዳን ይህ ነው ይላል ጌታ። ሕጌን ጩሁና አሜን በሉ ባካችሁን። ምንን ሕጌን? ይሄን የእግዚአብሔርን ቃል ትንሽ ነገር ላውራ። ሕጌን በምናቸው ላይ ጽፈዋለሁ? በልባቸው በአእምሯቸው ላይ ምን አደርገዋለሁ? እጽፈዋለሁ። ስለዚህ ሳስብ እንደምን አስባለሁ? እንደ እግዚአብሔር ቃል። እየሰማችሁኝ ነው ዘመዶቼ? ሰይጣን መጥቶ ከውጭ የሆነ ነገር ሲለኝ ኖ እኔ አእምሮ ውስጥ አለ የእግዚአብሔር ቃል የሚለኝ። አንተ በክርስቶስ አዲስ ፍጥረት ነህ፣ አንተ የእግዚአብሔር ልጅ ነህ፣ አንተ ውስጥ መለኮት አለ፣ አንተ ውስጥ መንፈስ አለ፣ ለሚያምን ሁሉ ይቻለዋል፣ አንተ የተባረክ ነህ በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ምን ሆነሃል? ተባርካ። ይሄንን ማን ነው የሚነግረኝ? የእግዚአብሔር ቃል። እንዴት ሆኖ? እግዚአብሔር በአዲሱ ኪዳን በመንፈስ ቅዱስ አማካኝነት በልቤ ይሄንን አትሞታል፣ ያድናል። እስኪ ተራሰው አይደለሁም በሉ። አዲሱ ኪዳን። እሺ ስሙኝ፣ ይሄ ቃል እናንተ ውስጥ ካለ መጽሐፍ ቅዱስ እንደዚህ ብሎ ይናገራል። ማንም ሰው የሚናገረው ቃል እንደሚፈጸም አምኖ አሁን ቃላችን ለምን እንደማይሰራ ልንገራችሁ። በኪዳኑ ውስጥ አይደለም ያለ ነው። ኪዳኑን አላመንነውም፣ ገና እንተረተራለን። እመነው። እግዚአብሔር በክርስቶስ ኢየሱስ በወንጌል የገለጠውን ጽድቅ ስትቀበል የዚህ ኪዳን ተካፋይ ስለሆንክ ይሄ ቃል በልብ ሲኖር ከአፍ የሚወጣው ቃል ያንተ ልብ ምኞት አይደለም። ታዲያ የማን ቃል ነው? የእግዚአብሔር ቃል። አምነት ትናገረዋለህ፣ ተራራውን ይነቅለዋል። አምነት ትናገራለህ፣ ግንዱን ነቅሎ ወደ ባህር ምን ያደርገዋል? እዚህ ነው ያለው። በረከትም መርገምም በ21ኛው ክፍለ ዘመን የተነሱ ነቢያት ጋር አይደለም ያለው። ሰዎቹ በረከት ለማግኘት በየገዳሙ በየደብሩ ይዞራሉ። እኛ ደግሞ በረከት ተሸክመን በቀደም ከአንድ ሰው ጋር ስነጋገር አንድ ሰው በጣም የሚያሳዝን ነገር ነገረኝ። እንዲህ ጸለይልን እንደዚህ ብዬ ለአንድ ሰው አማከርኳል። ማን አለና እዚህ ሀገር የሚጸልይልን? ጸላዮች የት ነው ያሉት? ማን አለና? እኔ እናንተም ቦል ልብሴን ቀድጄ ነው የማብደው። እንዴት አይነት ድፍረት ነው! ራስን አለማወቅ። ማን አለና? አለ እንጂ። የምን ሰው? የኪዳን ሰው። ኧረ አሜን በላንተ እስቲ የኪዳን ሰው ነኝ በሉ። አዲሱ ኪዳን። ሕጌን በአእምሯቸው ምን አደርጋለሁ? በልባቸው ጽፋለሁ። በቃ አለቀ። እነሱ ውስጥ በመንፈስ ቅዱስ አማካኝነት አዲሱ ኪዳን በእኛ ልብ ስለታተመ የምንሆነው እንጂ የምንመስለው ነገር የለንም። እየሰማችሁኝ ነው? የሆነ ፕሪቴንድ የምናደርግበት የሆነ የምንሸነግልበት ነገር የለንም። በቃ የምንሆነው ልጆች ናችሁ ተብለናል፣ አዎ ነን። ቅዱስ ናችሁ ተብለናል፣ አዎ ነን። ጻድቅ ናችሁ ተብለናል፣ አዎ ነን። እስቲ እግዚአብሔር ጽድቅ ነኝ በሉ አንድ ጊዜ። አልሰማችሁም? የእግዚአብሔር ጽድቅ ነኝ በሉ አንድ ጊዜ። የእግዚአብሔር ቅዱስ ነኝ በሉ አንድ ጊዜ። አዎ በቃ ነን። ላብቃ ስብከቴ። በወንጌል የተገለጠውን የእግዚአብሔርን ጽድቅ በመቀበል በእኛ ስሜትና በእኛ ጽድቅ ላይ ያለንን መደገፍ ዛሬ እናቁ። በዚያ ጊዜ እግዚአብሔር በመንፈስ ቅዱስ አማካኝነት በውስጣችን ያተመው አዲሱ ኪዳን መገለጥ ይጀምራል። አሜን አሜን። መገለጥ ይጀምራል። አሜን። እንዲህ በሉና ተናገሩ። እናብቃ። ከዚህ ቀን በኋላ በሉ የእግዚአብሔር ቃል የሚለኝን ነኝ። አልሰማችሁም? የሚለኝን ነኝ።
የእግዚአብሔር ልጅ ነኝ በሉሴ። ጻድቅ ነኝ በሉሴ። ቅዱስ ነኝ በሉሴ። መጽሐፉ ነው የሚላችሁ። አንዳንዶቻችሁን ይተናነቃችኋል ገና ቅዱስ እኔ ቅዱስ ነኝ ይሄ ሰውዬ እንዳይቆጣኝ ነኝ ቅዱስ ነኝ ጻድቅ ነኝ መጽሐፉ ነው የሚለው። ጳውሎስ ለቆሮንቶስ ሰዎች ሲጽፍ ምን ብሎ ነው የጻፈላቸው? እናንተ በቆሮንቶስ ቤተክርስቲያን ያላችሁ አመፀኞች ብሎ ነው የጻፈላቸው። ንገሩኝ ብሎ ነው የጻፈላቸው። በመካከላቸው ምን ነበረ? ምን ሰምቶ ነበር ጳውሎስ? በመካከላቸው ዝሙት እንዳለ እርስ በርስ መጣ ማአት ነገር እንዳለ ሰምቶ ፖዚሽናቸው መንካት አልፈለገም። እግዚአብሔር የሰጣቸው እግዚአብሔር የገባው ሰው እንደዚህ ገብታችኋል። እግዚአብሔር የሰጣቸውን ነገር ሊነካው አልፈለገም። በቆሮንቶስ ላላችሁ ቅዱሳን ምክንያቱም አንተ ከምታረገው ነገር የተነሳ አይደለም የተቀደስከው ከሚቀድሰው ጌታ የተነሳ። ጩና አሜን በልባክን። በመንፈስ ቅዱስ ይቀደሱ ዘንድ እኮ ነው የሚለው መጽሐፉ። ስንት ሰው የእግዚአብሔር መንፈስ አለበት? እኔ ቅዱስ ነኝ። እንዴት? በወንጌል የተገለጠው የእግዚአብሔር ጽድቅ ያድናል። ኢየሱስ እንደገናም የኢየሱስ ስም እንደገናም መንፈሱ ምን አድርጎኛል? ቀድሶኛል። መጽሐፉ የሚለው ይሄን አይደለም እንዴ? ቆይ በቃ ለጴንጤዎች ነው እየተናገርኩ ያለው። ጥቅስ ትፈልጋላችሁ? ይሄን ጥቅስ አውርቼ ነው ማበቃው። ችን ጥቅስ በደንብ አስብያችሁ ከዛ እናበቃለን። አዲያ ቆሮንቶስ ምዕራፍ 6 ቁጥር 11 መጽሐፍ ቅዱስ የያዘ ሰው ሁሉ ያውጣስ። ይሄን ምዕራፍ 6 ቁጥር 11 ክፈቱት እስቲ። ምዕራፍ 6 ቁጥር 11 አንደኛ ቆሮንቶስ ቁጥር 11 ከናንተ አንዳንዶች እንደዚህ ነበራችሁ። እንዴት? እንደዚህ ነበራችሁ። ምን ነበርን? ወደ ላይ ወጣ ብላችሁ ስታዩ እንደዚህ ብሎ ይናገራል። ሴሰኞች፣ ጣዖት አምላኪዎች፣ አመንዝሮች፣ ወንደቃዎች፣ ግብረ ሰዶማውያን፣ ሌቦች፣ ስግብግቦች፣ ሰካራሞች፣ ተሳዳቢዎች፣ ቀማኞች እንደዚህ ነበራችሁ። እንደዚህ ናችሁ አይደለም ያለው ጳውሎስ፣ እንደዚህ ነበራችሁ። አሁን ጂኒ እናንተ ጋር ሲመጣ ነሽ ብሎ ይዞ የሚመጣው ይሄንን ነው። ይሄን ይዞ የሚመጣው ግን መጽሐፉም እንደሚል ስሙ ከናንተ አንዳንዶች እንደዚህ ነበራችሁ። አሁን ግን እስቲ አሁን ግን በሉ ባካችሁ። ዋው! አሁን ግን በጌታ በኢየሱስ ክርስቶስ ስምና በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። ምን ብላችኋል? ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። ይሄ እግዚአብሔር ቃል ነው። ይሄ እግዚአብሔር ቃል ነው። ታምኑታላችሁ? እንግዲያው ተናገሩ። አሁን በሉ ታጥቤያለሁ፣ ተቀድሻለሁ፣ ጸድቄያለሁ። አሜን አሜን። አለቀ። የጽድቃችን ምንጭ ኢየሱስ ይባረክ። ዋው! የቅድስናችን ምንጭ የአብ ልጅ ስሙ ይቀደስ። ስንት ሰዎች በጌታ ደስ ይላችኋል? ኢየሱስን ስናስበው ይሄ ነው ሊያስደስተን የሚገባው ዘመዶች። ዛሬ የሚሰሙን ጥቃቅን ስሜቶች አይደሉም። ይሄን ማንነት የሰጠን ጌታ ለዘላለም ስሙ ይቀደስ። እስቲ ጌታን ማመስገን እንጀምር። ሃሌሉያ።